አርዕስተ ዜና የስምምነቱ ወሳኝ ነጥቦች ተፈጻሚነት እንዲኖራቸውና የትግራይ ህዝብ ችግር እንዲያበቃ የፌደራል መንግስትና ዓለም አቀፍ ማህበረሰብ በትኩረት እንዲሰሩበት የመቀለ ከተማ ነጋዴዎች ጥሪ ያቀረቡ። የኢትዮጵያ የመጀመሪያው ገዳም ደብረ ዳሞ ገዳም ዓለም አቀፍ ዕውቅና አግኝቶ በዩኔስኮ ለማስመዝገብ የሚያስችል የስምምነት ሰነድ ተፈረመ። ደቡብ ሱዳን ዳግም ወደ ከፋ የእርስ በርስ ጦርነትና ቀውስ እንዳትገባ ስጋቶች መኖራቸው ተገለጸ። ተነስተለን እንደምናመሻችሁ አድማጭ ተመልካቾቻችን ዋና ዋና ዜናዎችን በማስቀደም የሚያዝያ 2 የምሽት ዜናዎቻችን ወደ እናንተ ማድረስ ጀመርን። ከጣቢያችን በተጨማሪ በዩቲዩብ እና በፌስቡክ ኦንላይን ላይ እንገኛለን። አሰፉ ብርሃኑ ከመላ የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ከኛ ጋር ሁኑ። ከሁለት ዓመታት በላይ የነበረው የተጓተተ አፈጻጸም ታርሞ የውሉ ወሳኝ ነጥቦች ተፈጻሚነት እንዲኖራቸውና የትግራይ ህዝብ ችግር እንዲያበቃ የፌደራል መንግስትና ዓለም አቀፉ ማህበረሰብ በትኩረት እንዲሰሩበት የመቀለ ከተማ ነጋዴዎች ጥሪ ያቀረቡ። እስካሁን መፍትሄ ያላገኘው የነጋዴዎች ባንክ ብድር ጉዳይም ፖለቲካዊ መፍትሄ እንዲሰጥበት ጠይቀዋል። ርግበ ገብረትንሳኤ አስተያየታቸውን የሰጡን በመቀለ ከተማ በተለያዩ የንግድ ስራዎች የተሰማሩ የማህበረሰብ ክፍሎች ያለፉት ከሁለት ዓመታት በላይ የነበረው የስምምነቱ ዳተኛ አፈጻጸም ታርሞ በህገ መንግስቱና በፕሪቶሪያው ስምምነት መሰረት የትግራይ ሉዓላዊ ግዛት ተከብሮ ተፈናቃዮች ወደ መኖሪያ ቀያቸው የሚመለሱበት ሁኔታ ለመፍጠር በቁርጠኝነት ሊሰራ ይገባል ብለዋል። የትግራይ ህዝብ ምን እየሆነ እንዳለ ሁሉ ሰው ያውቀዋል። ከደዞ ወደ ማጡ እየሆነ እስካሁን ድረስ ደግሞ የነበሩ ስደተኞች ያልተመለሱ እስካሁን ድረስ ካምፕ ላይ ነው እየኖሩ ያሉት። የራሳቸው ላይፍም አላቸው እነሱ። ይሄን ነገር በፍጥነት የሚቆነወንበት ነገር ቢፈጠር እሱን ብዙ ኤክስፔክት ይደረጋል። ያለውን ሰላም ደግሞ በጣም ከዚህ በባሰ ሰላም እንዲሆን እንፈልጋለን። እንደተዘጋ ነው ያለው። አሁንም ነዳጅ ከሌለ እንቅስቃሴ ከሌለ ትራንስፖርት ከሌለ ሰው ይንቀሳቀሳል ብሎ ማሰብ አይቻልም። ይሄ ችግር ነው። ይሄ ችግር ያዩ ግን እንደገና እየጨመሩ ነው የሚሄዱት ያሉት። ስለዚህ እኛ የምንፈልገው ከሆነ ከተደረገልን ግን አንደኛ ትግራይ ሉዓላዊ ግዛቱ ወደ ነበረበት መመለስ፣ ህዝቡ አንድ ጎራ ታጅቦ ከማለቅ እንደ ህዝብ አገሩን ሄዶ ቆፍሮ መብላት እንዲችል ማድረግ ይሄ አንደኛው ስራ ነው። ይሄ ከተደረገ ህዝቡ ራሱ ይችላል። የኛ ህዝብ ሶርቶ የሚበላ ህዝብ ነው። በተደጋጋሚ ፖለቲካዊ መፍትሄ እንዲሰጥበት ተጠይቆ እስካሁን መፍትሄ ስላልተበጀለት የባንክ ብድር ጉዳይም የፌደራል መንግስቱ አስቻይ መፍትሄ እንዲሰጥበት ጠይቀዋል። ያለፈው 3 ዓመት 4 ዓመት አሁን የነበሩ ብድር ከባንክ ጋር የነበሩ ብድሮች ባልሰራንበት ብሩን ባልተጠቀምንበት በነበረው ሲቹዌሽን አልተጠቀምበት ብሩን እሱን እንድንከፍል እየተደረገን ነው። የፌደራል መንግስት ካለው አሁን ከተመረጠው መንግስት ጋር እየተነጋገሩ ይሄን ነገር መፍትሄ ቢያመጡልን እንጠብቃለን። ብሩ ጠፍቷል፣ እንግዳለን፣ ሰላም ይሆናል፣ ሰላም ነው ያለ ብለን ነው የተወደድነው። ከዛ እኛ አልሰራንም፣ ስራ ያልነበረም በጦርነቱ ሁኔታ እኛ ተቸግረን ነው እስካሁን ያለነው። መፍትሄ አልተሰጠንም። ባንክ ተበድሮት አንድ ሰሊጥ ገበሬ ሰሊጥ ዘርቶት እነሱ ነው አጭዶት የወሰዱት። እነሱ አጭደው ወስደው ተመልሰው ለዚህ ለነጋዴው ናክፈል ይሉታል። ደግሞ ከነወለዱ ለምን እንዲህ ይሆናል? ወለድ እንዴት ይከፍላል? ለምን አይማርም? ጦርነት ያለ ሀገር እኮ ምህረት የሚደረግበት ነው። ቤትም ሀገር ነው። ስምምነቱ በተሟላ መንገድ ተተግብሮ ህዝቡ ወደ መደበኛ ኑሮው እንዲገባ የትግራይ መሪዎች ግፊት፣ የፌደራል መንግስቱ ቁርጠኝነትና የዓለም አቀፉ ማህበረሰብ ጫና ወሳኝ መሆኑንም ጠቁመዋል። በትኩረት እንዲሰራበትም ጥሪ አቅርበዋል። ፌደራል መንግስት ከትግራይ ቴሪቶሪ ማስወጣት ያለበት የሱን ሪስፖንስ ነው። ገብቻላ የኛዎቹ ደግሞ በጣም ግፊት ማድረግ አለባቸው። የኛ ፖለቲከኞች ኤሊቶቹ በደም ግፊት ማድረግ አለባቸው ሰላማዊ በሆነ ማለት ነው። ምክንያቱም መጀመሪያውን ገና ጦርነት ከመጀመሩ በፊት የትግራይ ቴሪቶሪ የታወቀ ነው። ፕሪቶሪያው ስምምነቱም እንደዛ ነው የሚለው። ገብቻላ ወደ ነበረበት እንዲመለስ ነው። እሱን በጣም እንፈልጋለን። የዓለም አቀፍ ማህበረሰቡም እንደዛው ተነጋግሮ ወደ መፍትሄ ማምጣት አለባቸው። አፈራሪሞቹም እሱ ነው አይደለ ዲል ያርጉት
እሱን ነገር እንዲሰሩበት ግፊት ማድረግ አለባቸው ባይ ነኝ። መመለስ ከተፈለገ ወደ ልማት ተመልሶ ተሻሽሎ ነግዶ ወደ ኋላ ተመልሶ ተሰጥቶ ከተሰጠ በኋላ ካገኘ ይመልሳል። ያቸው ተመልሰው አገራቸው ቆፍረው የሚበሉት የነበረ እዳው ተሻሽሎለት እንደገና ወለዱ ምኑ ጠቅላላ ተሰርዘለት እንደገና እንደ አዲስ እንዲቋቋም ስንት ሰው ነው የሞተ እዚህ። የአደራዳሪ አካሎች የሚባል ደግሞ የአፍሪካም የህብረት አውሮፓም ሁሉም አሉ። እነሱም ደግሞ እንዳይረሱን ይጠይቃሉ። እንዳይረሱን ረስተውን ነው እንደዚህ የተደረገ ነገሩ በጥብቅ ከተሰራ ደግሞ ወደ ነበርንበት ማንመለስበት ነገር የለም። እንመለሳለን። የተፈናቀለውና የተሰደደው ህዝባችን ከመቼውም ጊዜ በላይ ቃል ከመግባት ባለፈ አሁን ላይ ተግባራዊ ስራ እንደሚፈልግ ጽላል ሲቪክ ማህበረሰብ ምዕራብ ትግራይ ባወጣው መግለጫ አስታወቀ። በሰሜን ምዕራብ የተጋሩ ማህበር ማተሳ በበኩሉ የፕሪቶሪያው ስምምነት በተሟላ መንገድ እንዲተገበር ከአዲሱ ፕሬዝዳንት ጎን በመሆን አስፈላጊውን ድጋፍ እንደሚያደርግ ባወጣው መግለጫ አስታውቋል። አለነካሳ የተፈናቀለውና የተሰደደው ህዝባችን ከመቼውም ጊዜ በላይ ቃል ከመግባት ባለፈ አሁን ላይ ተግባራዊ ስራ እንደሚፈልግ ጽላል ሲቪክ ማህበረሰብ ትግራይ ባወጣው መግለጫ አስታወቀም። የጊዜያዊ አስተዳደሩ አዲስ ፕሬዝዳንት የቆይታ ጊዜ ለማራዘምና የተቀመጠውን የጊዜ ገደብ አስመልክቶ ጽላል ሲቪክ ማህበረሰብ ትግራይ ባወጣው መግለጫ የአዲሱ ፕሬዝዳንት አንደኛ አጀንዳና ስራ መሆን ያለበት የተጀመሩ ስራዎች አጠናክሮ መቀጠልና ምንም ያልተጀመረውን ተፈናቃዮች ወደ ቀያቸው የመመለስ ስራዎች እስከ መጨረሻ ሊሰራበት ይገባል ብለዋል። ከፕሪቶሪያ ስምምነት በኋላ የተቋቋመው የትግራይ ጊዜያዊ አስተዳደር ሊፈጽማቸው ይገባል ተብሎ የተሰጠቱን አንኳር ጉዳዮች አንዱ ከቀያቸው ተፈናቅለውና ተሰደው በውስጥና በውጭ ሀገር ከፍተኛ ስቃይና መከራ በማሳለፍ ላይ የሚገኘውን ህዝባችን ያለምንም ቅድመ ሁኔታ ዋስትናው በተጠበቀና በፍጥነት ወደ ቀያቸው እንዲመለሱ ማድረግ መሆኑንም መግለጫው አመላክተዋል። ይሁን እንጂ በተወሰኑ የደቡብና ሰሜን ምዕራብ ትግራይ የተደረጉ ስኬታማ ያልሆኑ ተፈናቃዮች የመመለስ ሙከራ ውጪ አብዛኛው ህዝባችን በመጠለያ ጣቢያዎች ይገኛል ያለው መግለጫው በርካታ ህዝባችንና መሬታችን ደግሞ በወራሪዎች ስር ይገኛል ሲል ማህበሩ ገልጸዋል። ከዚህ በተጨማሪም በሱዳን የሚገኝ ህዝባችን ከመቼውም ጊዜ በላይ የተለየ ትኩረትና ድጋፍ ሊደረግለት ይገባል ያለው ጽላል ሲቪክ ማህበረሰብ ትግራይ በተቋቋመው የትግራይ ጊዜያዊ አስተዳደር ካቢኔ ቢሆንም ተፈናቃዮችና ስደተኞች በልዩ ሁኔታ ሊወከሉ እንደሚገባ በመግለጽ ይህም በሚመለከት የሚቆጣጠር አካል እንዲዋቀርም እንጠይቃለን ብለዋል። በመሆኑም አዲሱን የተሸሙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የተበደለው ህዝባችን ለመካስ በጊዜ የለም መንፈስ እንዲሰሩ ይጠበቃል ብለዋል። ማህበሩ በመግለጫው ጀነራል ታደሰ ወረደ ካለፈው ትምህርት በመውሰድ ጊዜ ሊሰጣቸው የማይገባ የትግራይ ህዝብ ተፈናቃይ ወገኖች ችግር ለመፍታት ቅድሚያ ተሰጥተው በሚከናወኑ ስራዎች ላይም ተባብሮ ለመስራት ቁርጠኛ መሆኑን ያስታወቀው ማህበሩ ለፕሬዝዳንት ጀነራል ታደሰ ወረደ መልካም የስራ ዘመን እንዲሆን እንመኛለን ብለዋል። ጽላል ሲቪክ ማህበረሰብ ትግራይ በመግለጫው ከዚህ ጋር በተያያዘም የፕሪቶሪያ ስምምነት በተሟላ መንገድ እንዲተገበር ከአዲሱ ፕሬዝዳንት ጎን በመሆን አስፈላጊውን ሁሉ እንደሚያደርግ በሰሜን አሜሪካ የተጋሩ ማህበር ማተሳ አስታወቀም። ማተሳ ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት ሆነው መመረጣቸውን ተከትሎ ባወጣው የድጋፍ መግለጫ ፕሬዝዳንቱ የተሰጣቸውን ኃላፊነት ለመወጣት በሚያደርጉት ስራ ለስራቸው ውጤታማነት ከጎናቸው በመሆን የሚችለውን ሁሉ እንደሚያደርግ ገልጸዋል። በጀነራል ታደሰ ወረደ ፕሬዝዳንትነት መመረጥ የተሰማውን ደስታ የገለጸው ማህበሩ ፖለቲካዊ ችግሮች ተፈተው የፕሪቶሪያ ስምምነት በተሟላ መንገድ እንዲተገበርም ምቹ ሁኔታ ይፈጥራል በማለት ያለውን ተስፋ ገልጸዋል። የትግራይ ህዝብ በከፈለው ከባድ መስዋዕትነት በተፈረመው የፕሪቶሪያ ስምምነት ተከትሎ የተገኘውን አንጻራዊ ሰላም በመጠቀም ላላዊ ግዛቱ በማረጋገጥና ተፈናቃዮች ወደ ቀያቸው በመመለስ የትግራይ ፖለቲካዊ ቀውስ ወደ ተሻለ ሁኔታ እንዲመለስም ማተሳ ያለውን እምነት ጠቅሰዋል። ዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር ጂኤስቲኤስ የፕሪቶሪያው ስምምነት በተሟላ መንገድ እንዲተገበር ከትግራይ ጊዜያዊ መስተዳድር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጎን በመሆን እንደሚሰራ አስታወቀ። ዓለም አቀፉ የትግራይ ምሁራንና ባለሙያዎች ማህበር ጂኤስቲኤስ ባወጣው መግለጫ የትግራይ ህዝብ ብሔራዊ ጥቅሞች እንዲረጋገጡና የተሟላ ሰላም እንዲሰፍን ጊዜያዊ መስተዳድሩ በመደገፍ እንደሚሰራ አመላክቷል። ሌተናል ጀነራል ታደሰ የትግራይ ጊዜያዊ መስተዳድር ፕሬዝዳንት ሆነው የተሾሙበት ወቅት በትግራይ በኢትዮጵያ ብሎም በቀጠናው ሰላምና ደህንነት ወሳኝ በሆነበት ወቅት ላይ ነው ያለው ጂኤስቲኤስ በመግለጫው ፖለቲካዊ ልዩነቶች በሰላማዊ መንገድ በመፍታት ዋስትናው የተረጋገጠ አስተማማኝ ሰላም እንዲፈጠር እንዲሰሩም ጠይቀዋል። የፕሪቶሪያው ስምምነት ሙሉ በሙሉ እንዲፈጸም
ይቅርታ የትግራይና የኢትዮጵያ ግንኙነት ወደ ተሻለ ደረጃ እንዲመጣ ለማድረግ የድርሻው እንደሚያበረክትም ጄኤስቲኤስ ገልጿል። ከመከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ መሬት እንዲወጡ ከቤታቸው የተፈናቀሉ ወገኖችና ተጋሩ ስደተኞች ወደ ቀያቸው እንዲመለሱ የትግራይ ግዛታዊ አንድነት ከጦርነቱ በፊት ወደ ነበረበት ህገ መንግስታዊ ስርዓት ሊመለስ እንደሚገባም ማህበሩ ጥሪውን አቅርቧል። አቶ ጌታቸው ረዳ የትግራይ ጊዜያዊ መስተዳድር ፕሬዝዳንት ሆነው ላበረከቱት አገልግሎትም ጄኤስቲኤስ ምስጋናውን አቅርቧል። አምስተኛው ክረምት ሳይደርስ የፌደራል መንግስት እንደ ዜጋ አይቶን በውሉ መሰረት ወደ ቀያችን ሊመልሰን ይገባል ሲሉ በሰብዓ ካሬ መጠለያ ጣቢያ የሚገኙ ተፈናቃይ ዜጎች ገለጹ። ዓለም አቀፍ ተቋማትም ለፕሪቶሪያው ስምምነት ተፈጻሚነት ጫና እንዲያደርጉም ጥሪ አቅርበዋል። ረግበ ገብረትንሳኤ ንሕና ሙዚየም ይኾናይ سباتينا نبراس تاي نبرا خنوله بتعم حماق مسكف زخون نبرا ناخذ عقلنا صويونا الناس فقرفح زخون نبرا خوفينا وصقمينا لنا مفتحو حدي ترحما نتوعل أو تقواري عال حكو زيقا كوينا زمزل خرمتي أبي أغير كوينا لما نبغى نعملسنا بجا خاتم በመቀለ ከተማ ሰብዓ ካሬ ጊዜያዊ የተፈናቃዮች መጠለያ ጣቢያ የሚገኙ የምዕራብ ትግራይ ተፈናቃዮች በውሉ መሰረት ወደ ቀያችን ባለመመለሳችን እኛነታችን አጥተን በቃላት ሊገለጽ ወደማይችል የከፋ ቀውስ ተዳርገናል ሲሉ ብሶታቸውን ገልጸዋል። ሕናስ ረዳት ነርና ተረዳት ኮይና ጦያት ነርና ሑማት ኮይና እኛ ረጂዎች ነበርን፣ ተረጂዎች ሆነናል። ጤነኞች ነበርን፣ በሽተኞች ሆነናል። ብዙዎች እንዳላስተዳደርን ለማኞች ሆነናል። ልመናኮ አሰቃቂ ነው። እዚህ እንደ ሙዚየም ነው ተጥለን ያለነው። የሰው ልጅ መሰረታዊ ፍላጎቶች የሆኑት ምግብ፣ ውሃና መጠለያ ናቸው። እኛ ሶስቱን የለንም። ሌሊት እንኳን መተኛት አንችልም። እዚህ ያሉ ህፃናት እኮ ሰላም ምን እንደሆነ አያውቁም። ከሚገለጸው በላይ አስከፊ ህይወት ነው እየገፋን ያለነው። ነብራስ ታይ ነብራ ኸኑሎ ناخذ عقلنا صويونا نورو ما من نور ነው ወደ ምን ሄድበት ጠፍቶብናል እንጂ በወረራው ጊዜ ከነልጆች ጋር ተበታተነን እዚህ ብቻ ያለውት መጪው ክረምትን በሰቀቀን እየጠበቅን ነው። አምና በተቀዳደደ ውሃ በሚያስገባ ኬንዳ ነበር በስቃይ ያሳለፍኩት። አሁንም በፀሐይ ተበጣጥሶ እዛ ተጠለን ያለነው። ረሃብና መከራው ሳይበቃ በዱር አውሬዎች ፍራቻ ውስጥ ተሰቀን ያለነው። አብ ሕጂ ወን በፍላይ ሕጂ ዞም حجزونا زلوا زونا زنورو ግብረሰናይ ተካላት ቡሙሎም ዝወጽሉ ጊዜ በተለይ በአሁኑ ወቅት ድጋፍ ሲሰጡን የነበሩ ግብረሰናይ ድርጅቶች ሁሉም በወጡበት የምንኖርበት ኬንዳ ከአገልግሎት ውጭ ሆኖ ሌሊት በዱር አራዊት ስጋት ውስጥ ሆነን በረሃብ ሕክምና በሌለበት በጣም አሰቃቂ በሆነ ሁኔታ ውስጥ ነው ያለነው። ተፈናቃዮቹ አሁን ካለንበት መከራይ መውጫው መንገድ ወደ ቀያችን መመለስ ብቻ ነው ይላሉ። አሰቃቂው የክረምት ወቅት ሳይደርስብንም ተደራዳሪ አካላት በተለይ ደግሞ የፌደራል መንግስት እንደ ዜጋ አይቶን በውሉ መሰረት ወደ ቀያችን ይመልሰን ሲሉም ተማጽነዋል። ታውዕል ፕሪቶሪያ ማእከላዊ መንግስት ተራኸና ወንሳያ ካል ነገር ይብናል ከማዕከላዊ መንግስት የሚያገናኘን የፕሪቶሪያው ስምምነት ነው። ስለዚህ ውሉ ሊከበርና ሊፈጸም ይገባል። እኛም ህዝባቸው ነን፣ ሊያየን ይገባል። አምስተኛ ክረምት እዚህ ሜዳ ላይ እንዳይደርስብን ተደራዳሪ አካላት ተስማምተው ወደ ቀያችን ይመልስን ነው የምንለው። ምስከፍተይ ምስሐፍተይ የኔረ ምስከ ገዛውተይ እይኔሩ መናውረይ ጽበቁ ይኔረ በቄ ከነቤቴ ሀብትና ንብረቴ ጥሩ ኑሮና የነበረኝ እዚህ ግን ኬንዳ ላይ ተጥለን የሰው እጅ እየጠበቅን ያለነው። ትናውዕል ፕሪቶሪያ ተስማዕምዑኹም ኢንሚንቶ አይልኹም ትጎደሎኹም ጎደሎ ትሙሉኹም ሙሉእ ሒስኹም ተስማዕምዑኹም ላመረቦትና መልስና በጃኻቱም በፕሪቶሪያው ስምምነት መሰረት ተስማምታችሁ እባካችሁ ወደ ቀያችን መልሱን። ከተመለስን እንደ ድሮ ባይሆንም ቢያንስ ራሳችን እንችላለን። እንዴት እንደነበርን ታውቁናላችሁ። እንኳን ለራሳችን ለኢትዮጵያም ስንተርፍ የነበርነን። በወርሃ ጥቅምት 2015 ዓመተ ምህረት የተደረሰው የፕሪቶሪያው ስምምነት ከወረቀት ወደ መሬት ካልወረደ ፋይዳው እንብዛም ነው የሚሉት ተፈናቃዮቹም ለውሉ ትግበራም ዓለም አቀፍ ማህበረሰብ ጫናው እንዲያበረታም ጥሪ አቅርበዋል። ህብረተሰብ ዓለም ናና ቆላህታ ገይሩ የዓለም ማህበረሰብ ትኩረቱን ወደኛ በማድረግ በፕሪቶሪያው ስምምነት መሰረት ወደ ቀያችን ከመለሰን ብቻ ነው መፍትሄ የሚያገኘው እንጂ ሌላ መፍትሄ የለውም። እዚህ ከቀን ተቀን ችግራችን እየተባባሰ ነው። ነትውዕል አብ ተግባር ይዓል እዩና ግዙን ያልን ያለነው ክረምት ሳይገባ ወደ ቀያችን መልሱን። ተመፍትሑ ይኸውን ዝኽእልማ
حدي ጥርሕማ መፍትሄም የሆነው አንድና አንዱ ወደ ቀያችን መመለስ ነው። ግብረሰናይ ድርጅቶች እየለቀቁ ነው። ለ6 ወር ተብሎ በተሰራ ኬንዳ ላይ ነው 4 ዓመት የኖር ነው። ዓለምቲያን የፕሪቶሪያ ውል ይተግበር ከዱር አራዊት ጋር ነው ያለነው። ክረምትም እየደረሰ ነው። ሁሉም እስኪሆን ግን የሚመለከታቸው የመንግስት አካላትና ዓለም አቀፍ የሰብአዊ ተቋማት የዕለት ደራሽ ሰብአዊ ድጋፍ እንዲያደርሷቸው ጥሪ አቅርበዋል። የኢትዮጵያ የመጀመሪያው ገዳም ደብረ ዳሞ ገዳም ዓለም አቀፍ ዕውቅና አግኝቶ በዩኔስኮ ለማስመዝገብ የሚያስችል የስምምነት ሰነድ ተፈረመ። በአዲግራት ዩኒቨርሲቲና በትግራይ ባህልና ቱሪዝም ቢሮ መካከል የተፈረመው የቅድመ ዝግጅት ሰነድ ስምምነቱ ይሳካ ዘንድ የሁሉም ሀገር አቀፍም ሆነ ዓለም አቀፍ ባለድርሻ አካላት ትብብር ያስፈልጋል ተብሏል። ገብሩ ተክላይ በትግራይ ምስራቃዊ ዞን ጉለምኸዳ ወረዳ የሚገኘው የደብረ ዳሞ ገዳም በ6ኛው ክፍለ ዘመን የተሰራ የኢትዮጵያ የመጀመሪያው ገዳም ነው። የጥንታዊነቱን ያህል ያልተስተዋወቀው ገዳሙ ሃይማኖታዊ፣ ታሪካዊ፣ ባህላዊ ተፈጥሯዊ እሴቶቹ ተጠብቀው ለምተው ዓለም አቀፍ ዕውቅና ማግኝቶ ለጥቅም ለማዋል በዚህም በዩኔስኮ የዓለም ቅርስ ሆኖ እንዲመዘገብ የሚያስችል ስራ ለመስራት የትግራይ ባህልና ቱሪዝም ቢሮና የአዲግራት ዩኒቨርሲቲ ይፋዊ ስምምነት ሰነድ ተፈራርመዋል። ሳይንሳዊ የሆነ የአስተዳደርና የቅርስ ጥበቃ ስራ በመስራት ገዳሙ ለህብረተሰቡ ማህበራዊ ኢኮኖሚ ተጠቃሚነት ማዋል ያስፈልግም የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ኃይላይ በየነ ገልጸዋል። ታላቁ የደብረ ዳሞ ቅርሳችን በሚገባው ቦታና ክብር መቀመጥ አለበት። ዕውቅና ማግኘት አለበት። ዕውቅና ስንል ዓለም አቀፍ ዕውቅና ማለት ነው። መልማት አለበት። የሚያስፈልገው የጥገና የጥናት የማህበረሰብ ተጠቃሚነት ማረጋገጥ አለበት። ስለዚህ ይሄ ደግሞ አንድ ትልቁ ስራ ሳይንሳዊ በሆነ መንገድ መካሄድ ስላለበት ይሄ የዩኔስኮ ሰነድ ያስፈልጋል። ዩኔስኮ እንዲመዘገብ ማለት ነው። ሌላ ደግሞ የአስተዳደር ሳይንሳዊ የሆነ የአስተዳደር ስርዓት የመካነ ቅርሱ የአስተዳደር ስርዓት መዘርጋት አለበት። አሁን ዝም ብሎ ወደ ዩኔስኮ ብቻም አይደለም። ዋና ዓላማችን ቅርሱ መዳን አለበት። ቅርሱ የሚመጥነው ቦታ ማግኘት አለበት። በትልቁ ደግሞ ለህብረተሰብ ተጠቃሚነት መዋል አለበት። ለቱሪዝም ውሎ ህብረተሰብ መጠቀም አለበት። የህብረተሰብ የኢኮኖሚ ምንጭ መሆን አለበት። የአዲግራት ዩኒቨርሲቲ አካዳሚክ ምርምርና ማህበረሰብ አገልግሎት ምክትል ፕሬዝዳንት ዶክተር ገብረኺዳን ተስፋይ በበኩላቸው ደብረ ዳሞ ገዳም በርካታ የሀገር ውስጥና የውጭ ዜጎች ሊጎበኙት የሚገባ ቅዱስ ስፍራ ነው በማለት ቅርሱ በዩኔስኮ ለማስመዝገብ በሚደረገው ርብርብ ታሪካዊ ኃላፊነታችን ነው ብለዋል። ደብረ ዳሞ ከዩኒቨርሲቲያችን በቅርብ ርቀት የሚገኝ ትልቅ እና ጥንታዊ ገዳም ነው። ይሄ ገዳም በዩኔስኮ አልተመዘገበም እስካሁን ድረስ። በጣም ጥንታዊ ብዙ ከውጭም ከሀገር ውስጥም ጎብኚዎች መጥቶ የሚጎበኙት ግን በዛ ደረጃ በዓለም ተመዝግቦ የሚታወቅ ገዳም ስላልሆነ የአካባቢ ማህበረሰብ ጥያቄ ያነሳል። እንደ ተቋምም መመዝገብ እንዳለበት ስለምናው ታሪካዊ ግዴታችንም ነው። የሀገር ሀብት የሆነው ጥንታዊ ገዳሙ ተገቢውን ክብርና እንክብካቤ ተደርጎለት ለሀገርና ለሕዝብ ልማት እንዲውል ዓለም አቀፍ ዕውቅና አግኝቶ ለቀጣዩ ትውልድ ለማሸጋገርም የሁሉም ባለድርሻ አካላት ድጋፍና ትብብር ወሳኝ መሆኑንም አስምረውበታል። ይሄ እንዲሳካ ደግሞ የቢሮው ወይም የዩኒቨርሲቲው ብቻ ሳይሆን የሁሉም አካል ትብብር ድጋፍ ያስፈልጋል ማለት ነው። ምክንያቱም ቅርስ ነው ያወራን ያለ ነው። የቅርስ ጉዳይ የሁሉም የሰው ልጅ ጉዳይ ነው። አሁን ደግሞ የዓለም አቀፍ ቅርስ ጉዳይ ነው ያወራን ያለ ነው። የአባቶቻችን አሻራ ነው። ስለዚህ እሱ ወደ መጪው ትውልድ እንዲተላለፍ የሁላችን ርብርብ ያስፈልገዋል። እሱ ነው ማዕከላችን። የስምምነት እንግዲህ ያው ባህልና ቱሪዝምና አዲግራት ዩኒቨርሲቲ ብቻቸውን ይወጡታል የሚል እምነት የለንም። በአገር ደረጃ ያሉ ተቋማትም በክልልም ያሉ ተቋማት በዩኔስኮ ተመዝግቦ ህዝቡም አገሪቱም ከተቋሙ ከገዳሙ እንጠቀምበት ጥቅም እንድናገኝ ዓለምም እንዲያውቀው ዓለም እንዲጎበኘው የጉለምኸዳ ወረዳ አስተዳዳሪ ሀፍሶን ባራኺ በበኩላቸው ገዳሙ በዓለም የቅርስ መዝገብ ተመዝግቦ ተገቢውን ጥገና እንክብካቤና ክብር ያገኝ ዘንድ የህዝቡ ጥያቄ ሆኖ መቆየቱን በመጠቆም ይህም ዘርፈ ብዙ ፋይዳ እንደሚኖረው አመላክተዋል። አንዱ ቅርሶቻችን በዓለም ቅርስ መዝገብ ይመዘገባሉ፣ አይጦፉም። ሁለተኛም እዛ የሚናገኘውን የኢኮኖሚ ፍልፍል ለምሳሌ የቱሪስት መስህብ ለመሆን ይችላል። ህብረተሰቡ ተጠቃሚ ነው፣ ክልላችን ተጠቃሚ ነው። ባህላችን ቅርሳችን እየታቀበ ስለሆነ በዚህ ዙሪያ ህዝቡ ተጠቃሚ ነው የሚል መልእክት ነው ያለን። እንደ ጥንታውነቱ እንደ እድሜው ያልተጠቀምነው ገዳም ነው። በዓለም ይሁን በአገር የሚታወቅ ትልቅ ገዳም ነው። እዚህ ወደ ጥቅም እንዲሻገር የሁላችን ጥረት እንዲሆን እንድንተጋገዝ በዚህ አጋጣሚ መልእክቴን ለማስተላለፍ ፈልጋለሁ።
ኮር ብላይንድነስ የተባለ ድርጅት ከኩሃ አጠቃላይ ሆስፒታል ጋር በመተባበር ከተለያዩ አካባቢዎች ለመጡ ዜጎች ነፃ የአይን ሞራ ሕክምና መስጠት መጀመሩ ተገለጸ። ለ2000 ዜጎች ነፃ የሕክምና አገልግሎት ለመስጠት እቅድ መያዙንና ለሆስፒታሉ የሚያስፈልጉ የሕክምና ቁሶች እንደሚያሟላም ተገልጿል። ዘገባው የተስፋይ በርሃነው እንደሚከተለው ይቀርባል። ኮር ብላይንድነስ የተሰኘ ድርጅት ከኩሃ ሆስፒታል ጋር በመተባበር በትናንትናው ዕለት በኩሃ አጠቃላይ ሆስፒታል የሞራ ግርዶሽ ላለባቸው እንዲሁም ለተለያዩ የአይን በሽታዎች ለተጋለጡ ዜጎች ነፃ የሕክምና አገልግሎት መስጠት ጀመረ። በተጀመረበት ዕለትም ከተለያዩ የትግራይ አካባቢዎች የመጡ ተገልጋዮች መስተናገድ ችለዋል። ድርጅቱ ከባለፈው ዓመት ጀምሮ በአይን ህመምተኞች ላይ ስኬታማ የሆነ ስራ እየሰራ ስለመምጣቱና አሁንም በሚቆየው የ5 ቀናቶች ቆይታ እስከ 1000 ዜጎች የማከም እቅድ መያዙን በድርጅቱ የአድቮኬሲና የሞኒተሪንግ ኢንቫሉዌሽን ማናጀር አቶ አገሩ ከበደ ይናገራሉ። ይሄ ዛሬ የተገኘንበት ኢቨንት እንግዲህ የኮር ብላይንድነስ ከኩሃ ጀነራል ሆስፒታል ጋር በመተባበር ያዘጋጀው የአይን ሞራ ግርዶሽ የቀዶ ሕክምና ስራ ነው። ባለፈው ዓመት ከ4000 በላይ ነው ኩሃ ሆስፒታል 4300 አካባቢ እና ከዛ በላይ የሆነ የአይን ሞራ ግርዶሽ ነው የተሰራው እና ለሚቀጥሉት 5 ቀናት የሚቆይና በመርሃ ግብሩ ለዚህ በ5 ቀናት ውስጥ 1000 አካባቢ ሰዎችን የቀዶ ሕክምና ለመስጠት የታቀደ ስራ ነው ማለት ነው። ኩሃ ሆስፒታል የሚገኙ ለጤና ባለሙያዎች ድጋፍ የመስጠት ሙያዊ ስልጠናዎች ከመስጠት እስከ ለሆስፒታሉ አስፈላጊ የሕክምና ቁሶች ማሟላት በትኩረት እንደሚሰሩበትም አቶ አገሩ አክለዋል። ሐኪሞቹ እዚህ ያሉ ሐኪሞች ናቸው። ከሌላ ቦታ የምናመጣው ነገር የለም። ጥቂት ሰፖርት እናደርጋለን። እኛ ይሄንን ኦፕሬሽናል ኮስቱን ሰፖርት እናደርጋለን። ሕክምና ግብአቶቹን ሰፖርት እንረዳቸዋለን። መሳሪያዎችንም እንገዛለን ማለት ነው። ለዚህ ሆስፒታል በጥሩ ትሬኒንግ ወስደው ህዝባቸውን እንዲያገለግሉ የማመቻቸት ስራ እንሰራለን ማለት ነው። ከኋላቸው ሆነን እንደግፋቸዋለን። በትግራይ ክልል ኮር ብላይንድነስ አስተባባሪ አቶ ተስፋይ ተክለማርያም በበኩላቸው የሞራ ግርዶሽ ካለባቸው ዜጎች ባሻገር ለሌሎች የተለያዩ የአይን ችግር ላለባቸው ዜጎችም ጭምር አገልግሎት የሚሰጡ መሆናቸውና ባሉት ውስን ቀናቶች ሁሉም ተጠቃሚ እንዲሆንም ጥሪ አድርገዋል። እያንዳንዱ የፕራይቬት የግል ተቋሙ የሚወሰን ሆኖ እስከ 30000 ከነማጓጓዣቸውና ምግባቸው ጨምሮ እስከ 30000 ሊያወጡ ይችላሉ በሽተኞቻችን። ስለዚህ ይሄን ወጪ ነፃ አድርገን ጥራቱ በተጠበቀ ሁኔታ ነው አገልግሎትን እየሰጠን ያለ ነው። በሽተኞቻችን አንድ የሞራ ግርዶሽ ብቻ ያለባቸው ሳይሆን ከሞራ ግርዶሽ ውጭ ያሉትን በሽታዎችም ጭምር ነው አገልግሎትን እየሰጠን ያለ ነው። ሁሉም አይነት የአይን በሽታ ያላቸውን ተገልጋዮች ነው አገልግሎትን እየሰጠን ያለ ነው። ስለዚህ በኦፕራሲዮን የሚደረግላቸው በኦፕራሲዮን ይደረጋል። ከኦፕራሲዮን ውጭ ሕክምና የሚያስፈልጋቸው መድኃኒት የሚያስፈልጋቸው ደግሞ በነፃ እየሰጠን ነው ያለነውና ይሄ በጣም ጥሩ እድልም ስለሆነ ተገልጋዮቻችን ይሄን እድል እንዲጠቀሙ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ከተለያዩ አካባቢዎች መጥተው የነፃ አገልግሎቱ ተጠቃሚ የሆኑ ዜጎች በበኩላቸው ለተደረገላቸው ሙሉ የነፃ አገልግሎት አመስግነዋል። ደቡብ ሱዳን ዳግም ወደ ከፋ የእርስ በርስ ጦርነትና ቀውስ እንዳትገባ ስጋቶች መኖራቸው ተገለጸ። በሀገሪቱ መንግስትና ተቃዋሚዎች መካከል ግጭት መከሰቱን ተከትሎ ከ50 በላይ ዜጎች መገደላቸውና በርካቶችም ዳግም መፈናቀላቸው ተገልጿል። ሰለሞን ግርማይ ተከታትሎታል። ደቡብ ሱዳን ዳግም ወደ ከፋ ጦርነትና ቀውስ እንዳትገባ በርካቶች ስጋታቸው እየገለጹ ነው ሲል ሪፖርተር ዘገበ። ከሳምንት በፊት ነጩ ጦር ወይም ዋይት አርሚ በሚል የተደራጀ አንድ የወጣቶች ቡድን ጥቃት መክፈቱን ተከትሎ በደቡብ ሱዳን መንግስትና ተቃዋሚዎች መካከል ከባድ ውጥረት ተፈጥሮ ይገኛል ሲልም ዘገባው አመላክቷል። በተጨማሪም የሀገሪቱ መንግስት ታዋቂ ፖለቲከኞችና አንቂዎች ማሰሩን ደግሞ በሀገሪቱ የእርስ በርስ
ጦርነት ሊከሰት ይችላል ሲሉ በርካታ የፖለቲካ ምሁራን እየገለጹ ይገኛሉ። በመንግስትና በተቃዋሚዎች መካከል ውጥረት መካረሩን ተከትሎ ባለፈው ሳምንት ግጭት የተቀሰቀሰ ሲሆን በዚህም ከ50 በላይ ሰዎች መገደላቸውና ከ100 ሺህ በላይ ንጹሃን ዜጎች መፈናቀላቸው ሪፖርተር በዘገባው አመላክተዋል። በደቡብ ሱዳን ግጭት በመቀስቀሱ የሀገሪቱ መንግስት የአየር ድብደባ መፈጸሙንና ከ20 በላይ ተሽከርካሪዎች የተጫኑ እስከ አፍንጫቸው የታጠቁ ወታደሮች በጁባ ከተማ የሚገኘውን የሪክ ማቻር መኖሪያ ቤት መቆጣጠራቸውና ሪክ ማቻር አሁንም ድረስ የቁም እስረኛ ሆኖ እንደሚገኙም ሪፖርተር ገልጸዋል። ሁለት ትልልቅ የፖለቲካ ፓርቲ የሚመሩት የሀገሪቱ ፕሬዝዳንት ሳልቫ ኪርና ተቀናቃኛቸው ሪክ ማቻር እንደ ፈረንጆች አቆጣጠር 2011 ነጻ የወጣቸው ደቡብ ሱዳን ተስማምተው መምራት እንዳልቻሉም በርካቶች ምስክርነታቸውን ይሰጣሉ። እንደ ፈረንጆች አቆጣጠር በ2013 ሪክ ማቻር ፕሬዝዳንት ሳልቫ ኪር ላይ መፈንቅለ መንግስት መሞከራቸውን ተከትሎ በሀገሪቱ የእርስ በርስ ጦርነት እንደነበርም የሚታወስ ነው። ሪክ ማቻር መፈንቅለ መንግስት በመሞከራቸው ምክንያትም ከአንዴም ሁለትም ከሀገር ተሰደው በኢትዮጵያና በዲሞክራቲክ ኮንጎ የቆዩ ሲሆን በኢጋድ አደራዳሪነት ወደ ሀገራቸው መመለሳቸውንም ሪፖርተር አስታውሷል። ይህ በእንዲህ እንዳለ ደግሞ በሁለቱም ሱዳኖች መካከል ሄድ መለስ የሚሉ ግጭቶች መኖራቸውን የጠቆመው ሪፖርተር ሀገሪቱ ከእርስ በርስ ጦርነትና ከሱዳን ጋር ከገባችበት የድንበር ውጥረት እስካሁን መላቀቅ እንዳልቻለችም መገናኛ ብዙሃን እየዘገቡ ይገኛሉ። በርካታ ዓለም አቀፍ የፖለቲካ ተንታኞች የደቡብ ሱዳን አሁናዊ ቀውስ ከቀድሞ የነጻነት ትግል ጦርነት የተወረሰ ችግር ስለመሆኑ ይናገራሉ። በሌላ በኩል ደግሞ በብሔርና የጎሳ ፉክክር ውጤት መሆኑንም ይጠቅሳሉ። ከሰሞኑ ለዶይቼ ቬለ አስተያየታቸውን ያጋሩት የክራይሲስ ግሩፕ ተመራማሪው ዳንኤል አኩቼም በሪክ ማቻርና በሳልቫ ኪር መካከል ቀድሞውንም አለመተማመንና አለመግባባት ይታይባቸው ነበር ሲሉ ገልጸዋል። ተመራማሪው አክለውም በደቡብ ሱዳን አሁንም ድረስ አንድ ወጥ ሰራዊት መገንባት ቀርቶ የጋራ ህገ መንግስት የማጽደቅ ጉዳይም ከስምምነት መደረስ አለመቻሉን ነው የገለጹት። የሰሜን ሱዳን ጦርነት መቀስቀሱን ተከትሎ ደግሞ የደቡብ ሱዳን ኢኮኖሚ በመዳቀቁ ቀውሱ እንዲፈጠር ምክንያት መሆኑንም ሪፖርተር አመላክተዋል። ከ11 ሚሊዮን የደቡብ ሱዳን ህዝብ ውስጥ 9.3 ሚሊዮኑ የሰብአዊ እርዳታ ጠባቂዎች መሆናቸውን ከተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪዎች ያገኘነው መረጃም ያመላክታል። በተጨማሪም የሰሜን ሱዳን ዜጎች በሀገራቸው ባለው አስከፊ ጦርነት ምክንያት ከ878 ሺህ በላይ የሚሆኑ ዜጎች ወደ ደቡብ ሱዳን መሰደዳቸውን የጠቆመው ሪፖርተር ይህንን ተከትሎም የሱዳን ቀውስ በቀላሉ ወደ ደቡብ ሱዳን መዛመቱን ነው የዓለም አቀፍ መገናኛ ብዙሃን እየዘገቡ የሚገኙት። ከዚህ በመነሳትም የደቡብ ሱዳን ቀውስ ወደ ሌሎች የአፍሪካ ቀንድ ሀገራት ሊዛመት እንደሚችልም እየተገለጸ ይገኛል። በነጭ ጦር ወይም ዋይት አርሚ የተቀሰቀሰው ግጭት ከሰሜን ሱዳኑ ጦርነት ጋር በቀላሉ ሊተሳሰር እንደሚችልና የውጭ ኃይሎች ጣልቃ ገብነት ደግሞ ይበልጥ ቀውሱ እንደሚያባብሰው የተገለጸ ሲሆን በደቡብ ሱዳን የጦር ወንጀል የሚዳኝ ፍርድ ቤትና የተሃድሶ ስራዎች የሚሰራ ተቋም ባለመኖሩ ደግሞ ሀገሪቱ ወዴት እንደምታመራ አይታወቅም የሚሉ መላምልቶች በየአቅጣጫው መሰማታቸው ቀጥለው ይገኛሉ። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የ125 በመቶ ተጨማሪ ታሪፍ በመጫን በሌሎች ሀገራት ላይ የተጣለው ታሪፍ እንዲዘገይ ትዕዛዝ መስጠታቸው ተገለጸ። ከቻይና በቀር በሌሎች ሀገራት ላይ የተጣለው አዲስ ታሪፍ ለ90 ቀናት እንዲዘገይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትዕዛዝ ሰጥተዋል። ከዚህም ባሻገር በተጠቀሰው የ3 ወራቶች እፎይታ ጊዜ ከሀገሪቱ በሚገባ ምርቶች ላይ የሚጣለው የአጻፋ ታሪፍ ወደ 10 በመቶ ዝቅ እንዲደረግም ነው ትራምፕ ትዕዛዝ ያስተላለፉት። የተጣለባቸው ታሪፍ ለ90 ቀናት እንዲዘገይ የሚለው ውሳኔ በተለይ የትኞቹን ሀገራት እንደሚመለከት ግን በዝርዝር የተገለጸ ነገር አልነበረም። ትራምፕ የከፈቱት የንግድ ጦርነት የዓለም ኢኮኖሚን ያናወጠው ባለበት በአሁኑ ወቅት በዋሽንግተንና በቤልጂንግ መካከል የተፈጠረው እልህ ተባብሶ መቀጠሉን ነው ሲኤንኤን የዘገበው። ቻይና በአሜሪካ ላይ የ84 በመቶ የአጸፋ ታሪፏን መጣሏን ተከትሎ አሜሪካ በቻይና ላይ የጣለችው ታሪፍም ወደ 125 በመቶ ከፍ እንዲደረግ ትራምፕ ማዘዛቸው የዚሁ ማሳያ ነው ቢባልም ትራምፕ በታሪፍ ዙሪያ ከቤልጂንግ ጋር ለመደራደር ፍላጎት እንዳላቸውም ተገልጿል።
አድማጭ ተመልካቾቻችን ለዛሬ ምሽት ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ቆይታ እንዲኖራችሁ ተመኘን። መልካም ምሽት።